በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮሜንትም ይሁን በሐሳብ በንግግር እንዳታነሱ መደምደሚያ ነው። This is Protestant ወታደራዊ ሰላምታ ሰጥቻለሁ። This is ወንጌላውያን ባንድረኛ ነው እንደዚህ የሚያተራምሳችሁ አንድረኛ እስኮላሮቹ ማየኛ ቢመጡ ዳር ዳር ነው የምትይዘው ይማረነ ወይ ሳለነ ይቀበነ እግዚእ ተብራ ብለህ ነው የምትለው በቃ መደምደሚያ ነው ብላችኋል አይደል አንድ ሰው ቲክቶክ ላይ እዚህ መጥቶ ፊር እንዳትል አንድ ኦርቶዶክስ ላንድ ሚሊየን ብለው የፈከሩ ሁሉ ጭምር ዲቤት ተቀበሉ ተብሎ ሲባ ዲቤትና ዲቤት ያለዩ ባይዘው ቀስ ዲበኩልን ያስተውት ጭምጭምታ ስሰማ አንተ ዕውቀት የለህም ዕውቀት ያለው ሰው ይግባበት ተብሎ ነው የተመከረው አሉ ትናንትና እሱ ደግሞ ተናደደ ለምን እንደዚህ ትሉኛላችሁ ብሎ የቱ ጋር መሰለ ቪዲዮ ያለው መድኃኒዓለም ነው ያተረፈው ቀሲስ ቴዎድሮስ የኝን ከፈጣጠምኩ በኋላ ወደ እርሶ ነበር መመጣው መድኃኒዓለም ክርስቶስ ምስክሬ ነው እኔ አሁን የጠመጠሙት ጋር ነው የጠመጠሙት ጋር ከጎረምሶቹማ ይኸው ስድስቱ ጠርቶኝ ስድስት ሰረዘኮ ምን ያርግልኛል የሰራጅ ጎረምሳ ሁሉ ምን ያርግልኝ ምን ይፈይዳል አሁን እነዚህ ነበር የመሐረነ ወይ ሳለነ ብለው የሚሉት ማለት ነው እነሱ ጋር ነበር ገና ሳንኳኳ ነው ከዚህ በኋላ ቀለም ይሄን ማንም ሰው ዲቤት እንዳይጠራው በዚህ ጉዳይ በዚህ ጉዳይ ላይ አይደል አዎ ዳራዝ ይላል ዳራዝ ኦኬ እሺ ሰውየው ምንም እንደው ቢወቅቱት የሚቀየር አይነት ሰው አይደለም መቼ ወቀጣችሁኝ ቀሲስዬ ቀሲስ ቴዎድሮስ ወቀጣው ላይ ይገባሉ እርሶ ለቀሲስ ዲበኩል የጠየቁትን ወደ እርሶ ላዙረው ተተረማመሱ እንደገና ደግሞ ሌላ ስብሰባ ተቀመጡ አይችሉትም ከኔ ጋር ያለውን ኢየሱስ ክርስቶስንና የወንጌሉን ጉልበት አይችሉትም ከቻሉት ግን መውቀጥ ብለዋል አይደል እስቲ ይምጡና እርሶ ይውቀጡ እሳቸውስ ሬሳ ላይ ልወዳደር ብለዋል እርሶ ምን ይሆን እሺ በጥሩን ወደ እርሶ አዙሬዋላ ማለት ዲቤት ጥሪውን ምንም ቢወቅጡት አሉ መቼ ወቀጣችሁኝና መቼ ተገናኘንና ይውቀጡኝ እስቲ ቀሲስ ቴዎድሮስ በታቦቱ ጉዳይ ይምጡ አስቀድሜ ግን ነግሮታለሁ አይችሉትም የሚወርድቦትን የመረጃና የማስረጃ መብረቅ አይችሉትም እሺ እሱን የሚሰማ በሱ የስተት ትምህርት አምኖ ልክ ነው ብሎ የሚሰናከል ሰው ይኖራል ኦፍ ኮርስ ሊኖር ይችላል ግን ምንድነው ቀደም ያነሱት እኮ ፖይንት አለ ይሄ ሰው ዋሽቷል ቤተክርስቲያኒቱን ሰድቧል ቤተክርስቲያኒቱን ማታስተምረው ነው የማትለውን ነገር ተናግሯል ያንን ይቅርታ እስካልጠየቀ ድረስ መወያየት የለብን አንደኛ መሰረታዊው ነገር ሁለተኛ መላከ ገነት በመሰረታዊ ሃይማኖት ጉዳይ ላይ ባልተግባባንባቸው ጉዳዮች ላይ ገድላት ድርሳናት ላይ መወያየቱ ጥቅም የለውም ይሄ ሁላችንም ስምምነት ነው ነገር ግን አሁን እኔ ዲያቆን ማነው ዘማርያም ያነሳውን ሐሳብ ደግፌያለሁ ሰምታችሁት ከሆነ የሰራውን ማስታወቂያ ላይ በገድላት በድርሳናት ላይ አንወያይም ያለበት ምክንያት ይታወቃል ነገር ግን ይሄን ያህል እንዳስፈላጊ ነው ተብሎ ታሰበበት እኔ ለመወያየት ፈቃደኛ ነኝ ብሎ መጣው እመኑኝ ቀለሜ ከዘማርያም ጋር አይወያይም ብትገድሉት አይወያይም ለምን አቅም የለውም ያውቃል አቅሙን እሱም ይፈልገው እናንተ አቅም ስለሌላችሁ ነው እዚህ ተቆልቁላችሁ ይማረነ ይሳለነ ወይ ቀበነ ብላችሁም ትሉት አቅም የለውትም ቀሲስዬ መስቀል ይዘው ዝም ብለው ጠላ መጠጣት ብቻ ነው ዳቦ መቁረስ ብቻ ነው ዘማርያም አቅም ካለው አንድ ዘማርያም ያለው ማለት ነው በእናንተ ቤት አቅም ያለው እሳቸው አቅም ስለሌላቸው ዝም ብሎ ወዘልፈኒ ነገር ስለሆኑ ነው አይግቡ ብለው እዚህ የሚለማውን ሲጋጩ ይዚው ምን ይያሉ ነው ይልልሃል ቆይ ሰማልኝ ተዘጋጁ ሰዎች በቂ ዕውቀት የሌላቸውን ሰዎች እያስገባ እሱ የሚለው ነገር ልክ እንደሆነ ለማሳየት ወይ በቂ ዕውቀት የሌላቸው የማይችሉትን ሰዎች እያስገባ ቀሲስ ዲበኩሉ የማይችሉ በቂ ዕውቀት የሌላቸው ነው የቤተ ክህነት ንግግር ነው ብራዘር ሽንቆጣውን እኔ አውቀዋለሁ ስልክ አውቃለሁ ንግግራቸውን አውቃለሁ ቀሲሱም ገባውና የሚለውን ዘማልኛውን ወይት
ቲፎዞቹ ገንዘብ እንዲሰጡት ለማድረግ ነው እንጂ ገድላቱ ትክክል እንዳልሆኑም ደግሞ ማሳመን እኮ አይደለም እሱ ዓላማው። ቀሲስኛ እኔ አሁን እሱን ገብቼ ዲፌንድ ማድረግ አትችልም ብለው ያምናሉ? አዎ ቀሲስ ዲበኩሉ እኔ ቀሲስ ቴዎድሮስ እኮ እንደዚህ ነው ብሎ የሚሉት በእውነት እሳቸው እኮ በደንብ ነው የተረዱት። ቀሲስ ዲበኩሉ እርሶማ ምን እውቀት እኮ እንደሌሎት ስላወቁ እኮ ነው ሁሉ ተቆልቁሎ እዚህ ዶክተሩም ይለፈልፋል ለመጋቤ ብሎ አይመራ አሸብርም ሲያወራ ነበር በሙሉ መርጌታ ኤፍሬም ሁሉ ጭምር እንዳይገቡ ሊቀ ሊቃውንት ቀደመኝ ባለፈው ቁጭ ብለው አጠገቦ ታስበሉናላችሁ። ተያይዘን ማለቃችን ነው። ጥሪ እንዳትቀበሉ። ለዚህ ሰው በኮሜንት እንኳን ራሱ ዲቤት ብላችሁ ዲቤት ነው ዲቤት ይሏታል። አንዳንዶቹ አያውቋትም። ዲቤት ነው በለው እያሉ ማለት ነው። አይችሉም እያሉት ነው እሳቸው። እርሶም ገብቶታል። በእርግጥ እስቲ ይቀጥሉ። በፍጹም የብቃት እንትን መስሎ ስለተሰማኝ ነው። በደንብ ቀሲስዬ በደንብ ነው የተሰማሁት። የብቃት ጉዳይ ነው። የብቃቶት ጉዳይ ተመዝኖ በእነዚህ በእርሶ በጓደኞችዎት ይቅርቦት። እንደው ስለ ወላዲት አምላክ ያስበሉን እንዴ? ቅዳሜ ሊያስፈጁን ነው ሊያስጨርሱን ነው እያሉት ነው። እኔ ደግሞ ልቦትን እያነሳሳው ነው። ቅዳሜ ያለውን ነገር እንደው ዘው ብለው እንዲገቡበት ፈለገን ልቡን አነሳስቶ ያመጣ ያ ታቦት የእርሶንም ልብ አነሳስቶ ቴዲ ሐዋሳ ቤት ቅዳሜ እንደነገር ማለት ነው። እያበረታታሁት ነው። እግረ መንገዴ እነሱ ዲስከሬጅ እያደረጉት ነው። እኔ ግን ኢንከሬጅ እያደረኩት ነው። እርሶት ጩህ እገሌ አይደለም። እኔ ለምሳሌ በታምራት ጉዳይ ላይ ማንም ሰው ማውራት የለበትም ካልን እንጂ ካል ማመን ያለበት እንጂ እገሌ ይችላል እገሌ አይችልም ከተባለ እውነት ለመናገር ከሆነ ትክክል አይሆንም። እሱን እኔ አልቀበለው። አዚዚ አንደርስታንድ አድርገውኝ ነው እንደሱ አይደለም ያልኩት። እኔ በድርሳናት የማንወያይበት ምክንያት ይታወቃል አይደል? በመሰረታዊ ጉዳይ ላይ ተተረማመስ ምድረ ቄስ ሁሉ ማለት ነው። ያው ለጀግናው የይሁዳ አንበሳ ሲነሳ ምንም ሊቃውንቱ ምናም ነገር ብሎ ሌላ ስኮላሮችን ይዞ አይነሳም። ከፈለገ እነሱን ይዞ ይነሳል። በአንድ እረኛ እንደዚህ የቤት ስራ ይሰጣል ማለት ነው። በአንድ እረኛ የጥራት ጉዳይ ነው። እርሶ ጋር ትንሽ የብቃት ጉድለት አንሶታል እና ባኮት ተያይዘን ማለቃችን ነው። ቀሲስዬ ያው እኛ ደግሞ ስንናገር ያው በእንትን ነው። ቀሲስ ገብቷቸዋል። እውነቴን እኮ ቤተ ክህነት ዳጊ ገና እናንተ ሩቅ ናችሁ እኮ ቤተ ክህነት አካባቢ የሚነገረውን ነገር ጥርሳችን የነቀልንበት ነው ብዬ ስልህ በደንብ ነው የገባው። ገና ሽንቆጣው በደንብ ነው የገባው። እዚሁ አጠገቡ ቁጭ ብሎ ነው በከብት መርፌ የሚሰጠው ንግግሩን ማለት ነው። በሉ እስኪ አባቶቻችን አቅም የለውም ያውቃል። አቅሙን እሱ የሚፈልገው ያልተዘጋጁ ሰዎች እንደ ቀሲስ ዲበኩሉ አይነት ያልተዘጋጁ ሰዎች በሾርኔ ነው እዚሁ የሚነግረው። እሱ የሚፈልገው የፈለኩት ማን ነው? እኔ ቀሲስ ዲበኩሉን። ቀሲስ ዲበኩሉ አልተዘጋጁም፣ እውቀታቸውም አናሳ ነው እያለው ነው ማለት ቀሲስ ቴዎድሮስ የሌላቸውን ሰዎች እያስገባ እሱ የሚለው ነገር ልክ እንደሆነ ለማሳየት ነው። እኔ አላስገባው። እኔ ገና ቀሲስ ዲበኩሉ ላስገባ ነው። የመጀመሪያ ጥሬ ኦኬ። አክሊለ ጠራኝ፣ ራሱ ላይ ጠራኝ፣ ሰረዘው፣ ተቀበልኩት፣ ሰረዘው። ልደተ ቃል ተቀበልኩት፣ ሰረዘው። ፈለገ ተቀበልኩት፣ ጠራኝ፣ ተቀበልኩት፣ መጣ። ኦኬ። ደሜ ጠራኝ፣ ሰረዘው። ዲያቆን ስዩም ጠራኝ፣ ሰረዘው። እኔ ደግሞ ልጥራ ብዬ ገና አንተ ስል እውቀት የሌላቸውን እያስገባ ለመቼ አስገባሁኝ? እሳቸውን እኮ ነው እንግባ ብያልኩት። ቅዳሜ በቀዳሚት ሰንበት ምሽት ላይ እንግባ ያልኩት ገና ነው። ምንም ቢወቅጡት እንኳን መቼ ወቀጡኝ? ይውቀጡኝ እስቲ ቀሲስ ቴዎድሮስ በታቦቱን ውስጥ በደንብ ዘነዘና ይዘው በእውነት ቀሲስ ይምጡና እስቲ በደንብ ውቅጥ ያድርጉኝ እስቲ። አንድ ጴንጤ አይቀርም የዛን ቀን ድፍን ኦርቶዶክስ ሁሉ እንዳትቀሩ ቴዲ ሐዋሳ ቤት። እሳቸው ካቃታቸው እርሶ ይገቡበት ከሆነ ይግቡበት። ቀሲስዬ አሁን ከካህን ጋር ነው የምነጋገረው። በቃል ኪዳኑ ታቦት ለእሳቸው የተሰጠው አርዕስት ማለት ነው። ከዲቤቱ መልስ 3-7 ጸበል ሱባኤ ታዘዝሎታል። በጸበል የሚለቅ ከሆነ ማለት ነው። እናንተ አፋችሁ ትልልቅ ነው። የእግዚአብሔር ሕዝብ ላይ ስትቀልዱ ነው የኖራችሁት።
እኛ ደግሞ እንቀልድባቸው አላልን። ኦኬ ቤት ዘግቶ እንደመጫው አይደለም። ቤት ዝጉ አላላችሁም? አሁን ዲቤቱን ማንም ሰው ለዚህ ሰው በኮሜንት እንኳን ራሱ ዲቤት እናድርግ ብሎ ማንም ሰው እንዳይል። ማን ነው ይሄንን ያለው? መርጌታ ኤፍሬም የጉባኤ ቤት መምህሩ በደንብ መውቀጣሉና ተግባብተዋል ለማለት ነው። ካህን ከካህን ሲናገር በጣም ነው የሚግባባው። ብዙዎቹ ገንዘብ እንዲሰጡት ለማድረግ ነው እንጂ ገድላቱ ትክክል እንዳልሆኑም ደግሞ ማሳመን እንኳን አይደለም እሱ ዓላማው። ቀሲስኛ እኔ አሁን እሱን ገብቼ ዲፌንድ ማድረግ አትችልም ብለው ያምናሉ? አዎ በፍጹም የብቃት ውዴት እንትን መስሎ ስለተሰማኝ ነው። በደንብ ነው ያገኙት። ቀሲስ ዲበኩሉ በደንብ ነው የገባውት። የቀሲስ ቴዎድሮስ የሾርኔ ንግግር በደንብ ነው የተረዱት። አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስተት ነው። ግን አንተም ደግሞ ያውኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ገብቶናል። ሊቃውንት ቀለሜ ባይዘይ በሾርኔ ሲናገሩ አደጋ ናቸው። እንኳን ለኔ አይደለም ለሳቸው። ሊቃውንት ቀለሜ እዚህ ቁጭ ብለዋል። መጋቢ ብላ ይመራ አሸብር እዚህ ቁጭ ብለዋል። ታላቁ ነው ማለት ታናሹ ነው ማለት ታላቁ ነው ታናሹ እዚህ አለ፣ እዚህም ሌላ አለ፣ ቀሲስም እዚህ አለ። በሙሉ እንዳለ ተሰብስበውላልና ታስበላናል መግለጫ ትናንት ሲሰጥ። ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮሜንትም ይሁን በሐሳብ በንግግር እንዳታነሱ መደምደሚያ ነው። ለምን ነው እንዳታነሱ ያሉት? በልቶናል። ምን ተረፈን? አልሰማ ብሎ ሰርዘው እየተባለ ቴዲ ማነው ዘሩፋኤል ነው ዘገብርኤል ብለው የሚሉት ማለት ዘዘ ብሎ የሚል ነገር በጣም ነው እንትን የሚሉት አቁ ስማቸው እንትን ነው። ዘገብርኤል ዘሩፋኤል ዘኡራኤል ምናምን ብለው ሲሉ አራ ይሄማ የሰማይ ግማሽ ነው የሚለው እንትለው ማለት ነው። እንዳትገባ ያለው ነበር እንዳትገባ። አሁን ደግሞ አንድ ሌላ ጭራቅ የመሰለ ይሄኛውም ደግሞ እያወራል ነው ወይ ይሄ መጥቆራ ነው መጥቆራ መጥቆራ ባለ ረጅም ጭራ ይኸውልህ መግለጫ ደግሞ የሚመስለውን ይልኝ የሃይማኖት ቤት ጁንታ እንዴ የሚለውን ስማልኝ ወንድምዬ ዋትዋር አብስትራክት ኢንቫይሮንመንት። ስለዚህ ወንድማችን ቀለሙ አይተንፍሱ ወይም በትክክለኛ ስምህ ወይም በቲክቶክ ስምህ ኤርሚያስ አበበ በታቦት ዙሪያ በሌሊት የሚቆም ኦርቶዶክሳዊ የለም፣ በሌሊት የሚቆም እናቱ የወለደችው ነው ምናምን አይነት ቦክስ መጣልህ ያለ አልሸባብ ነው። ይሄ አልቃይዳ ነው። ምንድነው ወገኖቼ? ምን እየተካሄደ ነው ያለው? ገባበት አልሸባብ ሁሉ ማለት ነው። ይሄ ሃይማኖታዊ ጁንታም ብለህ ትለው ትችላለህ፣ ሽብርተኛ ማለት ነው። አይኑን ብቻ እንትን ብሎ ኦርቶዶክስ ሊታደጋት መጣል ይኸውልህ። አተያይ ተማር፣ አቋቋም እንደሚማር ሁሉ አተያይ ተማር ማለት ነው። ዳሪያስ ምድረ ጂኒያም ሁሉ ጭምብልህን አውልቀና መጥቆራ ማለት ነው። ያየሩ ላይ ጋኔ ተብሎ እንደተባለው this is orthodox ይላል ኤርሚያስ። ምናምን እንደተማ ማስመሰላ አቅርበዋልና እስኪ የለበሱት ዲቤቱ ላይ ሲገጥሙ አፍንጫቸው እንዳይመታ ነው። እንደ ጎልያር ነው ለብሰው የመጡት። እባክዎት የሆነ ነገር ልበሱና
አባባ ጎድዬ የሚባል ድሮ ልጅ የሚያስፈራሩበት ነበር። ካለባበሶት ጀምሮ ያስፈሩት። ልቡ እንዲረዳ አድርጉት። አለባበሶትን በደንብ ይልበሱና እንደው ያለውትን ቡቱቱም ድርቶ እሱ እንደምንም ካለበት ቦታ ይለቃቁና እባክዎችን ቤተክርስቲያን ታደጓት። ካህናቱም ምንም የሆነላቸው ነገር አይመስልም። እሺ ታዲያ እሱን አይደለም ዲቤት ለመቅጠም አይደለም ገና ጥሪ ሳደርግለት መከላከያ ማድረግ አለብኝ አይመስሎትም? አዎ ምን ኮሮና ገብቷል እንዴ? አፍንጫህን የከለልከው አልመጣህ ዲቤት እኮ ነው ይሄ። አሁን እያንዳንዱ ጥግት ይዛለ ማለት ነው። ያን በሙሉ አሁን ማው ዘለቃሽንም ታገኛለህ። ስክሮል ስታደርግ ለኔ ዲቤት ጥሪ አንተ ቀለም የምትባል ና ገጠመኝ በያው ማለት ነው። ያውል እንደዚህ ለብሶ ከቻለለ ማለት ነው። ይሄ የቡቱቱና የድሪቶ መንፈስ በኢየሱስ ስም ተወጋ ይሁን። ተዛና መስራታችን ነው በሚለው በመጽሐፍ ቅዱስ ታቦት ምንድን ነው? የታቦት አገልግሎትስ አይነት ታቦት ጣዖት ማለት አይኑ ያያችሁት ነው። ኦርቶዶክሳዊ ጁንታ ማለት ነው። ኮሜንት ላይ እጄ አጭሰን እንደገባው ላይቭ በየስጽፍ እንዳለ ነው የወራጩት። አጭሰን እንደገባ አይኑን አይተዋል ግን ይታያል። እንዴት አደ አይኑ ቀልቷል እኮ አይኑን እንኳን በጥንቃቄ ልታውቋቸው። አሁን መጥቆራ ነው ምንድነው? ለብዙ አመታት የፕሮቴስታንት ሃይማኖት እያላችሁ የከተማውን ህዝብ ጆሮ ሊቆርጥ በሚችል ማይክሮፎን ሳቅላችሁ ስትሳደቡ ነበር። ጴንጤ ያቅና ምን ታቦት የላቸው ጽላት የላቸው ምናም ነገር እያላችሁ ማለት ነው። አዎ የለንም እኛ። ሌባ አውጥቶ የሚሸጠው እነሱ ቄሶቹ ራሳቸው ሲደብራቸው አውጥተው አይደል የሚሸጡት? ምን ማናቀው ነው? በመረጃ ሳያሉ ብራዘር፣ በመረጃ በየፖሊስ ጣቢያ ሁሉ ጭምር ተይዞ ማለት ነው። ሌባውም የተሰረቀውም ተሰራቂውም ታቦት ደሞ እንደዚህ ብለ ማለት እኛ መቼ እንደዚህ ብለናል ብለ ካልከደ ታቦቱ ራሱ እኮ አሰርቁኝ ብሎ ይላል። እግዚአብሔርን ወደ እግዚአብሔር እየጸለየ ታቦቱ ምን ይላል? አሰርቀኝ። ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል? ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል ታቦቱ ራሱ። ጌታ ወይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። በዚህ ኦርቶዶክስ ራሱ ታቦቱ የአርሴማ ታቦት እንትን ካለች ጌታ ሆይ ትለዋለች ታቦቷ ራሷ ማለት ነው። ጌታ ሆይ አሰርቀኝ፣ ሌባ አዘዝብኝ፣ እኔ ላይ ሌባ መጥቶ ጥርቅርቅ አድርጎ ይወሰደኝ፣ እነዚህ ከሚቀድሱብኝ እዛው ሌቦቹ ቢጨፍሩብኝ ይሻላል። ምክንያቱስ ታቦቱ በንጉሱ ቤት እኮ ትራስጌ ሆኖ ትራስ ላይ ተገኝቷል። መጽሐፉን ላውጣው እንዴ? መጽሐፉን ላውጣው። ትራስ ሆኖ ተገኝቷል። ያ አሰርቀ ብለው አባ ገብረ ኪዳን ናቸው። የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል? ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል ታቦቱ ራሱ። ጌታ ወይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። እንዴት አይነት እኮ ቁማር ሊጮቱ እኮ ነበር አልኩ ብራዘር። እናንተ አልገባችሁም ገና። አሁንም አልገባም እየነገርኩ ሊሰሩት የነበረው ድራማ ይወል እንደዚህ ነው የሆነው። እንዴት ነህ? ማውራት ትችላለህ? እሺ እንዴት ነሽ? እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ኦኬ ነው ኦርቶዶክስ ሆነሽ ነው አትቀበል ያልሽው? እስኪ ታይ ኦርቶዶክሳዊ ሆና የወንጌል አማኝ የሆነውን ኤርሚያስን ዲቤት ጥሪ አትቀበለው ብላ ተወራርዳበት ስትመጣ ይታይ። ያላችሁ እናንተ እዚህ ሚዲያ ላይ የሚሰሩትን ሸፍጥና ፖለቲካ አሁንም እንኳን እየነገርኩ አልገባችሁም ወገኖች። እንዴት እንደሄዱ
ለዲበኩሉ ጥሪ ሳቀርብለት ዲበኩሉ ለዘማርያም ደወለለት። ዘማርያም እቺ ሴትዮ ላካት ከዲበኩሉ ጋር ሆነ ምን ብላ ኦርቶዶክሳዊት ናት ዲቤት ጥሪ አትቀበል ብላ ፊቷን አበጥራ ጸጉሯን ማን ፊቷን አጣ ጸጉሯን አበጥራ ከቻለችል እቺት ያለ እሺ ተቀበለው አሪፍ ነው ብዬና ኦኬ ነው ኦርቶዶክስ ወደሽ ነው አትቀበል ያልሽው ይሄ ቆንጆ እየሰካራ የሚሆነች ጥራት ተባባሌ ስሰክር ነው የምትመጣው ሊጋ ኦርቶዶክስ ናት ማሙ የምትባለው ማለት ግቡና ፔጇን ነው ኦኬ ግቡና ፔጇን አትቀበለው ጥሩ ነው ግቡና ቤቷን ነው ታሽ ፔጇን አሁን እጄ ገብቻ አትቀበለው ብዬ አልኩት ለማለት ነው ቆንጆዬ ስትከመቀም ነው የምትመጣው ነጋ ማኖይ ማይክ ሸክመቺ ከመቼም ማይክ ምዛዜ በምዛዜ ያስተጋባል አንተ ምት ያረካለሆነ በስተቀር ያስተጋባብሽ ሪከርድ ስታርጌ ነው ማንሽ ማሚቱ ወይዘሮ ማሚቱ ሪከርድ ያረክሽ ነው ዛ የከፈትሽው ነገር እነ ዘማርያምና መምሪው ዘልፈኒ የላኩሽን ሪከርድ አርጊ ተብለሽ ነው የመጣሽው ፖለቲካል ሰሪ ገና በጠዋቱ በቀኛው ላይ ሰጣ እንዲ ቁጭ አልችል መጣለ ዋጣጣታ የታገበችን ቆራሪት ይመስል ባትቀበለው አንተ ጴንጤ ነህ እና እኔ ኦርቶዶክሳዊ ነኝ ተፈካክሬብን የመጣው ብላለችኛ እህቶቼ እዚህ ጋር እኮ አትግባበት እኮ አላሉኝ ይሄ በሙሉ የወንጌል አማኝ ነው እዚህ ያሉት ምን አይነት ፖለቲካል ጮቱ እንደፈለጉ እንደነበረ ማለት ነው ኦኬ እሺ ከመቼም ማይክ ያስተጋባል አንተ ምት ያረካለሆነ በስተቀር ጀገሬ ላይ እንተምልሻለሁ የኦርቶዶክስ እምነት ተከታይ አይደልሽ አዊ የተሰማ ከንዴ እርሚ የኦርቶዶክስ እምነት ተከታይ ነሽ አይደል አዎ በሚገባ እንዴት ነው አንድ የኦርቶዶክስ እምነት ተከታይ የሆነች አዎ በሚገባ ብላ እምነቷን ኮንፎርም የምታረግ ሴት ጴንጤ የሆነው ኤርሚያስ ዲቤት ጥሪ ቀርቦለት አራ እንዳትቀበለው ዛ ተወራርጀብን የመጣሁት ብላ ምትለው እንዴት ነው የምትወዳደረው እንዴት ነው በኔ እህቶቼ አትግባ ብላ ያላሉኝ እሷ ገና በጠዋት ቤት እንደከፈትኩ እንዴት መጣች ያላችሁ ቁማራችሁ ዘማርያም ዘለቀ እነ ዲበኩሉ ምን ያህል ውርደታም እንደሆናችሁ የሚያሳየው ይሄው በዚህ ሴት ተረጋግጦባቸዋል ማንንም ጴንጤ የሆነ ኦርቶዶክሳውያን ዲቤት ጥሪ ሲያቀርቡ ሄደው እነ ዘማርያም እነ መዝሙር ያሬድን አትግቡ ብለው ማናቸውም ጴንጤዎች አይሉ ተወራርጀብሃለሁ ብለው አይሉትም ጅና ፖለቲካ ስሪና ነው ብያሉሽ ከናረቀሽ ጨመረታችሁ ረጅ ያንቺ አይደለሽም ለኔ ምክር ምክሪ ጅና ዘማርያም ሽን መከሪ this is protestant ነብር አየኝ በል የንስራ አይነ ነው ያለን ብራዘር ኦኬ አያው ልትሰራ የፈለገችው ፖለቲካ የነበረው ገና ከንቅልፌ ነቅቼ ቁርሴን በላልቼ ላይቭ ስከፍት ነው መጀመሪያ እነዚህ እህቶቼና ወንድሞቼ ማነው እህቶቼና እዚህ ጋር ቤኬ ያለ ወንድሜ እነሱ ቁጭ ባሉበት ምንም ነገር ሳይሉ ለዲበኩሉ የቀረበን ጥሪ ዲበኩሉ ለዘማርያም ደውሎ እባክህ ጥሪ ያቀርብለት እሱ እዚህ ጋር ከ5 ቀን በፊት ያቀርበልኛል ለኤርሚያስ የሚባለው ስለታቦት አንተ ስለመስቀሉ ተቀብያለሁ ብለህ ብትለው እኛ እንዳለ እናገለበልበዋለን ያው ህዝባችን ታውቃለህ በድቅድቅ ጨለማ ውስጥ እየኖርን ብፁዕነታቸው ብፁዕ አቡነ ማርቆስም እየተናገሩ ድቅድቅ ጨለማ ውስጥ ነን እያልን ህዝባችን አንዴ በብርሃኑ ተመላለሱ በሉ ብለን ካልናቸው ቹ ካልናቸው የአረቡ ሀገር ሴት ሁሉ በሙሉ ተሰብስቦ በብርሃኑ ተመላለሱ ዳቦ እንድትልሱ አተላ እንድትቀምሱ ብለን ብንላቸው እንደዛው ነው የሚሉት እና ባንዴ እናጥለቀልቀዋለን እና አንተ ብቻ ስጥ አለ እኔ ደሞ ናልኩ ዳር ያዝበሉት ወረፋ ጠብቅ የምን መንቀሽቀሽ ነው እዚህ ለአባትህ ለቀሲስ ዲበኩሉ ያቀረብኩት ጥሪ ያለ ይሄንን ያገኘሁትኝ ኦርቶዶክሳውያኑ ፔጅ ላይ ነው በጣም እየተቀባበሉት ማለት ነው በጣም እየተቀባበሉት ስንት እኮ አረቂያም የሆኑ እኮ ሴቶች እኮ አሉ ጣጮች ማለት ነው ቀምቀማ ትመጣላለች ሰክራ ይሄ ትቢት ነው የሚያስተነፍሳቸው እኔ ከዚህ ሰው ጋራ የሰራዊት ጌታ እግዚአብሔር ጊዜን አመቻችቶ አሁን እንደዚህ ይጩህ ያናፋ
ይገልፍጥ፣ የፈለገውን ይበል፣ ያውራ፣ ቀረርቶ ያሰሙ። የትዕቢታቸውና የንቀታቸው ልክ እንደው በልክ እንኳን አድርጉት። ስትተብቱም በልክ አድርጉት። ሰማ ይሄንን የሰው ሐሳብ የሆነ መጽሐፍ አንብበ 1 ሚሊዮን ጴንጤ ፊት አንድ ኦርቶዶክስ በቂ ነው ትላለህ? እቺ ጉንጭ ትሟሽሽ ነበር አይዛን ቀን ትሟሽሽ ነበር። ወንድምም እኮ እንደዚህ ፈክሮ ነው የመጣ ይዛን ቀን ፈክሮ እናቱ የወለደችው ዳዊ መግለጫ ይሄ ነው። እንዴ ነው የሆነው? እሺ በዲቤቱ ላይ የነበረን ውጫዊ መልክ ይሄን ነበር። ውስጣዊ መልክም በንግግር ታውቋል። እንዲህ ነበር የሆነው። ተሟሽሻለህ ግን ጩህ አናፋ ወይኔ እጅ ላይ ወይ ሌሎች ወንጌላውያን ወንድሞቼ እጅ ላይ 1 ሚሊዮን ፕሮቴስታንት በአንድ ኦርቶዶክስ ይታጠፋል ብለህ ያልከው እንዳትረሳው። ሰማይ መዝግቦታል፣ እኛም መዝግበን ይዘነዋል። ከዚህ ወንድምህ መማር ነበረብህ። የትዕቢት መጨረሻው ውድቀት እንደሆነ ማለት ነው ልታውቅ ይገባ ነበር። እዛው ዲቤቱ ላይ ያለን እንደዚህ ስክሪንሾት አድርገው ሰዎች ላኩልን። ይሄው ጴንጤው ኤርሚያስ፣ ይሄው ተጽዕኖ ፈጣሪ ከገስት ተስፈንጣሪ ለ1 ሚሊዮን ጴንጤ አንድ ኦርቶዶክስ መድኃኒት ነው አልክ አይደል? ዘማሪያው ማነው? ልደት እንዳትረሳ። እቺ ጉንጭ የዛን ቀን ትሟሽሻለች። በምስራቅ በኩል ያለውን ጎማ አስተንፍሰነዋል፣ በምዕራብ በኩል ያለው ይቀራል ብለው እንዳሉ መንግስቱ ኃይለማርያም ሌላኛው የምተነፍሰው አንተ ትሆናለህ ማለት ነው። ስትተብጡም በልክ አድርጉት፣ በልክ አድርጉት፣ በእውነት በልክ አድርጉት። ትዕቢት ውድቀትን ትቀድማለች ብሎ የሚለው በልክ አድርጉት ወንድሞች። እውነቴን ነው የምላችሁ። ግድ የላችሁም ስለ ወንጌላውያን፣ ስለኛ ስለ ወንጌላውያን አማኞች ያላችሁን አመለካከት ቆም ብላችሁ አስቡ። ቆም ብላችሁ ተመልከቱ። ቆም ብላችሁ አስቡ። ቆም ብላችሁ አስቡ። ስታናፉም እንደው በጥቂቱ አናፉ። እሺ አሁን የወንጌል አማኝ ይሄንን በያዘ ትውልድ ፊት የወንጌል አማኝ አንገቱን ሲደፋ ዲቤት እኮ ጠርታኝ እኮ የሰረስኩ እኮ ሰውዬ ነህ ራስህ ጠርታኝ። እሺ ተቀብዬ ታሪካዊ አመጣጡን ሁሉ አብረን ከመጽሐፍ ቅዱስ ጋር ሁሉ አብረን በፍጹም አልክ። ምክንያቱስ እናትህ እሌኒ የተባለችዋ የሰራችውን የዘመናት ጉድ ዘክዝቄ እንደዚህ ጆንያ እንደሚራገፍ ዓለም እያየ እንደዚህ ያራግፍልህ ነበር። አንተንም ሁሉ አንተ ላይ ጭምር ማለት ነው። አጠፍከው። እዛ አሁን በየቲክቶኩ የሚሰማችሁ ስታጡ በየሶሻል ሚዲያ ወጥተህ አንድ ኦርቶዶክስ ላንድ ማን ነው ለ1 ሚሊዮን ወይ ጋዜጠኛው ደንግጧል ማለት እንደማለት ነው። 1 ሚሊዮን ጎልያድ አነጋገሩ በጣም ታላቅ ነበር። የጎልያድ ማናፋት በጣም ግዙፍ ነበረ። እንቧ ነበር ይለኝ ነበር። ኦኬ ሰለቸህ ወንድማችን። ኦኬ ቆይ አንዴ ሰለቸው ሰው አለ። ቃል ሰልችቶሃል? ልሸኝህ ወንድምዬ። አዎ ቻው ነጋቲ ኦቦሌሳ ቡና ዶጊ። ኦኬ ጎ ሰለቸኛ ላይ ሰለቸው ሰው መሄድ ነው ያለበት። ኤርሚዬ። አቤት ጆኒ። እንዴት ነው? ደህና ነኝ ጌታ ይመስገን። ያስኳችሁ አይደል? አሜን። ጊዜ ይሰጣል። አይ ችግር የለም። ያ እንትን ልጠይቅህ ነበር የገባሁትም የቅዳሜውን ቴዲ ያውቃል እንዴ? አዎ ያውቃል። ማለት ፈቅዷል? እኔ ጠይቄዋለሁኝ።
እነሱም እሱም እንዲጠይቀው ነግሬያለሁ። እዛ ሚዲያውም ላይ ቀሲስ ዲበኩሉ ከጠየቀ ጠየቀ። ያው እዚህ ግን እየጮሁ ነው። የመጨረሻ ውሳኔ ነው። ማንም አዎ ቅድም ከፍቶ ነበርና እኔ እኮ መጠየቅ አለብኝ ምናምን እያለ እያወራ ነበር። አዎ እኔ ጠይቄያለሁኝ በግል እነሱም ከጠየቁ ጠየቀ፣ ካልጠየቀ ምንም በቃ ካልመጡ አልመጡም። እኔ ጥሪ አቅርቤያለሁ። አዎ በዛ ምክንያት እንትኑ ፕሮግራሙ እኔ ሳልፈቅድ ነው እና ተብሎ ባይ ቴዲ ባላወቀበት ተብሎ እንዳይቀር ነው ሰበብ እንዳይፈልጉ ቴዲዬ እንዲያውቅ አንደኛ ቃኑን ምረጥ ብለው ሲሉኝ ቀሲስ መርጬ ሰዓት ምረጥ ብለው ሳንግባባ እንነጋገርበት የነበረው ላይ ወደ ስድብ ሲገባ ቃኑን ምረጥ ብለውኝ ሄዱ። ከዛ ወጥተው ደግሞ እራሳቸው ቤት ላይ ተቀብያለሁ አሉ። ተቀበሉ ቃን ምረጥ ብለውኝ ነው ከኔ ጋር የወጡት። ከዛ ደግሞ ተቀብያለሁ ብለዋል። ሁለት እኔም ጋር ተቀብያለሁ ብለዋል፣ እዛም ተቀብያለሁ ብለዋል። እኔ ጋር እኮ ሙሉ እኔ ቤት ላይ እኮ ነው ሙሉ ቪዲዮ አለ የቆራረጡ ሁሉ አሁን አወጣዋለሁ እኔ ሙሉን ማለት ነው። ዩቲዩብ ላይ ይቀመጣል። ኦኬ በፖለቲካ ሊጫወቱ ነበረ። ፖለቲካውን ካርታውን ነው ከእጃቸው ላይ ተቀበልኩትኝ። የልደተ ቃልና የዘማርያም የዚች አሁን ቅድም ገብታ የተናገረችው ዲቤቱን አትቀበል ተወራርጄ ባለው ብላ ያለች ኦርቶዶክሳዊት ማለት ነው። ሂጂና ሪከርድ አድርገሽ ነው ብለዋት ሪከርደሩን እንኳን እንዴት መጠቀም እንዳለባት እንኳን አላወቀችም። ይሄ ሁሉ ሩጫን ምንድነው ዲበኩሉ እንዳይቀበል ነው። እኔ ስለ ታቦት ዲቤት ሳቀርብለት ነው እንዴ ስለ ሙታን ስለ ሞተው አብሮ አደጌ አጥንቱን እንቁጠር ብሎ ያለው። እሱንም ቢሆን ያላችሁ በእነዚህ ጊዜያቶች ውስጥ አንገት የሚያስደፋ አፍ የሚያስይዝ መረጃ ስለ አብሮ አደጌ ይዤ እመጣለሁ። ጠብቁ። ኦኬ ከዛ በኋላ እቹን የታቦት ጥሪ አቀርብለታለሁ መልሼ ለሱ። በሬሳው ላይ ዲቤት እናድርግ ብሎ የጠራኝ የመጀመሪያ ቄስ ነው። ይታያችሁ እኔ ለኦርቶዶክስ ቤተክርስቲያን እውነቴን ቤት ለየ ልበለ ትልቅ አክብሮት አለኝ። ቤተክርስቲያኒቱ የጌታ ቤተክርስቲያን ነች እያልኩ ጥሪውን ላለመቀበል ሬሳ ላይ ብሎ አለኝ ማለት ነው። ከዛ ደግሞ ተቀብያለሁ አለ እኔም ቤት እዛኛውን ቤት። ኦኬ አለቀ።